ውድ ቤተሰቦቼ ሰላም እንደምን ዋላችሁ? እኔ የተጨገልገል ባለው የዩቲዩብ ቻናሌን ላይክ ያደረጋችሁልኝ እንዲሁም ዛሬ ቀን ውሎዬን አጫውታችኋለሁ። ምን እንዳልኩ ለ30 ሰው ታዝዤ ነበር። የ30 ሰው ሰራን ሰጠን። የሄደው ወደ አያት አካባቢ ነው። የተቀባበሉ ግን መንገድ ላይ ነው። እኔ የምኖርበት አካባቢ ደግሞ የምሰራበት አካባቢ የነበሩት ተቀበሉኝ። ስለተቀበሉኝ ከልብ ነው የማመሰግነው። እንዲሁም ግብአቱን መናገር እችላለሁ። ላው ላይ ምን እንደነበረው ቀይ ወጥ፣ አልጫ፣ ክትፎ ጎመን፣ እንቁላል፣ ለብለብ፣ ክትፎ ላው የነበረ ማለት ነው። ግን ለየት ያደረገው ምንድነው? ዳቦ አለው፣ ውሃ አለው። በየቤታቸው ነው የምናመጣው፣ በየቤታቸው ነው የምናደርሰው፣ እያንዳንዱ ሰው ማለት ነው። ገጠመኝ ግን ሰፈራችን አንድ ስለሆነ ተባባሪ ብዬ ጠይቄ ይዘውልኝ ሄደዋል። ከልብ ነው የማመሰግነው። እንግዲህ ከዚህ በኋላ የቲጂ ቻናልን ገባ እያላችሁ እንድታዩልኝ ከልብ ነው የማመሰግነው። ቤተሰቡን ማጸናለሁ። አመሰግናለሁ። እንግዲህ የዛሬ ውሌ ሽንኩርቴን ገዛው። ለምሳ ስለነበረ ጠዋቱ 12 ሰዓት ሽንኩርት ገዛው። ገዝቼ መጣው። ተላጠ፣ ታጠበ፣ ተፈጨ። በስ ሽፋሽፍቱ የነሽ ፍርፍ የመስከረም ወተት የጸደይ እሸት የሌሊት ፋናነሽ የስሙካይ መብራት በሆዴ ውስጥ አንቺ በእጅ ላይ ዳዊት እንደ መቅደስ ሆኖሽ ስትውይ ካንጀቴ የትዝታ ቁርባን መቼም ስልክ አይኖረው የገዳሜ እምረት ሲያምረው እንደቀረው የገዳሜ እምረት ሲያምረው እንደቀረው ሲያምረው እንደቀረው ስጋችንን ከተፍን፣ እናቁላላን፣ አሸን። ከዛ በኋላ ከበሰለን በኋላ ትንሽ ጎመን፣ ከዛን ደግሞ ለብለቡን፣ ከዛን ደግሞ አሁንም መልሼ ለብለብ፣ ከዛን መጨረሻ ላይ ክትፎን ከላይ አድርጌ እንቁላሌን ትንሽ ደግሞ ጎመን አድርጌ አስተካክዬ ለሚያከብሩኝና ለሚወዱኝ እቺም የሚያከብረኝና የሚወደኝ ነው ደውሎ የሚያዝኝ ከልብ ሳመሰግን አላልፍም። እነሱም እንግዲህ ተቀባብለናል። የሄደውም ሀያት አካባቢ ነው። ከልብ ሳመሰግን አላልፍም። ይቀጥላል ደግሞ ሌሎች የንግድ ስራዎች አሉብን። እነሱ ላይ ደግሞ ግብአት እያዘጋጀን እንገኛለን። ገና አልመሸም፣ ግን በጊዜ ነው የምንገዛዛው። ቲጂ ቤት ማዘዝ ሲፈልጉ ቀደም ብላችሁ ነው የምታዙት። ለምን ብትሉ ፍሬሽ ነው የምናቀርበው። የተሰራ ነገር ምንም አይነት ነገር የማይፈታል። ለምሳሌ ጠዋት 2 ሰዓት ላይ ደውላችሁ ለምሳ አምጪ ብትሉኝ የለኝም። 10 ሰዓት ላይ ደውላችሁ ለራት አምጪ ብትሉኝ የለኝም። ጠዋት 12 ሰዓት ደውላችሁ ለቁርስ ፈልገን ነበር ቢባል ስኔቨር ቲጂ ቤት የለም። አንድና አንድ ቀደም ብላችሁ አዛችሁ ተገዝቶ ብር እያንዳንዷን ነገር ፍሬሽ እናዘጋጀው። በትኩስ ነው የምናቀርበው። ሰርተን አናስቀምጥም። ጣላውንም ጠጁንም ቅድሚያ ጊዜ ቀደም ተብሎ ወረፋ የሚያዝ ያ ማለት የእናንተ ሴፍቲ ለመጠበቅ ሁለተኛ ደግሞ ምግብ ነው ወደ ሰው አፍ ውስጥና ወደ ሰው ሆድ ውስጥ ስለሚገባ ቴክ ማድረግ ስላለብን ነው። የዛሬ ውሎዬን በዚህ ሲጨርስ የነገው ሙሉ ደግሞ እቀጥላለሁ። መኪናዬን ይዤ ያዛዝቼ መጣና አዳሪን እሰራለሁ። የነገው በጠዋት ይሆናል የሚወጣው አይታወቅም። ሰዓትን አልተነጋገረም። ኦርደር ተቀብያለሁ። ብሩ በልቻለሁ። አመሰግናለሁ።
አረንጓዴ